ያች በማይናወጥ ዲሲፕሊኗ የብረት መዶሻ የሚል ቅጽል ስም የተሰጣት ዳኛ ዛሬ በህይወቷ ትልቅ ፈተና ላይ ወድቃለች። ጥቂት የህይወት ሰዓታት ብቻ የቀሩት ተከሳሽ በችሎቱ ፊት የያዘው ያረጀ ፎቶግራፍ የዳኛ ማርጋሬትን የ23 ዓመት ጽናት ግንብ ሊያፈርሰው ተቃርቧል። የዴቪድ ዊሊያምስን የመጨረሻ ጥያቄ ለራሱ ምህረት አልነበረም፣ ይልቁንም ለልጁ የሚተውላትን የመጨረሻ ድምጽ መልእክት ለመቅረጽ እንጂ። የህግ የበላይነት ወይንስ የሰው ልጅ ርህራሄ? ዛሬ የትኛው ያሸንፋል? በዛሬው የክፍል 2 ቪዲዮአችን መላውን ችሎት ያስደነገጠውን ውሳኔና ያልተጠበቀውን የተጎጂ ቤተሰቦች ምላሽ የምንመለከት ይሆናል። እናንተ ብቻ እስከ መጨረሻው ድረስ አብራችሁን በመቆየት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ተከታተሉን። የቅጽበቱ ውስብስብነት ማርጋሬት የለመደችውን ግልጽ የሆነ የህግ አስተሳሰብ ሊያናጋው ነው። የህግ ስሜቷ ጥያቄውን ውድቅ እንድታደርግ፣ በፍትህና በምህረት በቅጣትና በርህራሄ መካከል ያለውን ድንበር እንድትጠብቅ ይነግራታል። ነገር ግን ከህጉ ጀርባ ያለውና ፍትህን ከቅጣት በላይ ለማየት የሚጥለው ሌላኛው ማንነቷ ለዚህ ችግር ሌላ መፍትሄ ሊኖር እንደሚችል በሹክሹክታ ይነግራታል። በዚህ ጊዜ ስለ ዴቪድ ልጅ አሰበች። ፈጽሞ ሊገለጽ የማይችል አባት በሌለበት ውስጥ ስለምታድገው ልጅ፣ ስለ ሰንሰለታማው የጥቃትና የሐዘን ዑደት ትውልድን እንዴት እንደሚያቆስል አሰበች። ምናልባት ይህ ትንሽ ተግባር ለፈጸማቸው ጥፋቶች የመጨረሻውን ዋጋ ሊከፍል የተቃረበ ሰው የሚያሳየው የአባትነት ፍቅር የስቃይን ዑደት ከማስቀጠል ይልቅ የፈውስ ዘር ሊሆን ይችላል። በችሎቱ ግድግዳ ላይ ያለው ሰዓት ወደ 6 ሰዓት እየተቃረበ ነው። ጊዜው ማርጋሬት ከዚህ በፊት ገጥማት በማያውቅ ሁኔታ ወሳኝ እየሆነ መጣ። በየደቂቃው ዴቪድ ወደ መጨረሻ ሰዓቱ እየተቃረበ ነው። በተመሳሳይ መልኩ ደግሞ ለዚህ ያልተለመደ ጥያቄ የተሰጠው ጊዜ እያለቀ ነው። ማርጋሬት አሁን የምትሰጠው ውሳኔ የዴቪድን የመጨረሻ ሰዓት ብቻ ሳይሆን የእሷንም ታሪክ ጭምር የሚወስን እንደሆነ ተረዳች። ያች ህግ የማታጥፈው ጠንካራ ዳኛ ከጥቁር ካባዋና ከከባዱ ዝናዋ በስተጀርባ ማንነቷ የሚፈተንበት ወቅት ላይ ደረሰች። ውሳኔው እንደ ድንጋይ ደረቷን ተጫናት። ሙያዋን የገነባችበት በማይናወጥ ወጥነት ላይ ነው። የግል ስሜት በፍትህ ማሽን ውስጥ ጣልቃ እንዲገባ ፈቅዳ አታውቅም። አሁን ግን ለ2 አስርት ዓመታት የተቀደሰ አድርጋ የያዘችውን መርህ የሚፈታተን ጥያቄ ቀረበላት። አቃቤ ህግ ሮበርት ቼን እጆቹን አጣጥፎ ተቀምጦ በአይኑ ስርዓቱ እንዳይጣስ የሚል ቃል እያሳያት ነው። የክልሉ መንግስት ይህ ግድያ ያለምንም እንክብካቤ እንዳይፈጸም ብዙ ጥረቶችን ማድረጉን ታውቃለች። ነገር ግን አይኖቿ በድጋሚ ያችን ፎቶግራፍ ጨብጦ ወደ ቆመው ዴቪድ ተመለሰ። የልጁ ምስል በዚያ አስከፊ ሁኔታ ውስጥ እንኳን በንጽህና የሚያንጸባርቅ ይመስላል። ማርጋሬት ዴቪድ ወደዚህ ወንጀል ከመግባቱ በፊት ምን አይነት ሰው ነበር ስትል ራሷን ጠየቀች። ለልጁ ትረት የሚያነብላት፣ ወድቃ ስትቆስል ጉልበቷን የሚስምላት፣ ወይንም ኮሌጅ ስትመረቅ ለማየት የሚያልማባት ነበር? ራሷን ጠየቀች። ዝምታው ሊሸከሙት ከሚችሉት በላይ ረዘመ። የጸሐፊዋ የእስክርቢቶ ድምጽ፣ ሰዎች ወንበራቸው ላይ ሲንቀሳቀሱ የሚሰማው ግጭት ድምጽና የአየር ማቀዝቀዣው ሽውታ በዚያ ጭጭ ባለ ድምጽ ውስጥ በከፍተኛ ሁኔታ ይሰማል። በመጨረሻም ድምጿ ውጥረቱን ሰንጥቆ ወጣ። ሚስተር ዊሊያምስ፣ ጥያቄ እጅግ ያልተለመደ ነው። በዚህ ወንበር ላይ በቆየሁባቸው 23 ዓመታት ውስጥ እንዲህ አይነት ሁኔታ ገጥሞኝ አያውቅም አለችው። ዴቪድ ትከሻዎቹ በውጥረት ተንገበገቡ። ነገር ግን እይታው አሁንም አልተለወጠም። እረዳለሁኝ ክብርት ዳኛ፣ በየቀኑ የሚፈቀድ ነገር እንዳልሆነ አውቃለሁ። ነገር ግን ልጄ በብዙ ጥያቄዎች ውስጥ ነው የምታድገው። ማን እንደነበርኩ፣ በምንና እንዴት አይነት ሰው እንደነበርኩ፣ ስለሷ አስብ እንደነበረ ለማወቅ ትፈልጋለች። የሰራሁትን መለወጥ አልችልም፣ ያደረኩትን ስቃይም መመለስ አልችልም። ነገር ግን ምናልባት የምትወደድ ልጅ እንደነበረች የሚያሳይ አንድ ነገር ትቼላት ማለፍ እፈልጋለሁ አላት። ማርጋሬት ጉሮሮዋ ባልታሰበ ሁኔታ በሐዘን ተዘጋ። በድምጿ ውስጥ የሚሰማው እውነተኝነት ለራሱ ከማዘን ነፃ መሆኑን ለዓመታት በዳኝነት ካባዋ ስር
ደብቃው የነበረው ስሜቷን ቀሰቀሰው። ይህ ድርጊት ሰዎችን ለማታለል ወይንም ምህረትን ለማግኘት የሚደረግ ጥረት እንዳልነበረ ተረዳች። ይልቁንም አንድ አባት በገዛ እጁ በፈጠረው ገደል ማዶ ያለችውን ልጁን ለመጨረሻ ጊዜ ለመንካት የሚደረገው የመጨረሻ የሆነ ትግል እንጂ። ከዚያም ውሳኔ ከመስጠቷ በፊት የተጎጂውን ቤተሰብ ስሜት ግምት ውስጥ ማስገባት እንዳለባት በማመን ወደ እነርሱ ዞረች። ዴቪድ የገደለው ወጣት እናት ወይዘሮ ፓተርሰን ከፊት ለፊት ተቀምጠዋል። ማርጋሬት በየችሎቱ ስለምትከታተላቸው በደንብ ታውቃቸዋለች። እነሱም የወንጀሉ የሰው ልጅ ዋጋ ምን ያህል ከባድ እንደሆነ ዘላቂ ማስታወሻ ናቸው። የሁሉም ሰው ግምት ውድቅ በማድረግ ወይዘሮ ፓተርሰን በቀጥታ ከመቀመጫቸው ተነሱና መላ ችሎት ትንፋሹን ዋጠ። ክብርት ዳኛ፣ አንድ ነገር ለመናገር እችላለሁ አሉ። ማርጋሬት ምንም እንኳን የዳኝነት ደንቡን ቢቃረንም መናገር ይችላሉ ወይዘሮ ፓተርሰን በማለት ፈቀዱላቸው። የሴትየዋ እጆች ይንቀጠቀጡ ነበረ። ልጄ ማይክል ሲሞት የ22 ዓመት ወጣት ነበረ። ገና ኮሌጅ ተመርቆ ፍቅረኛው የጋብቻ ጥያቄ ለማቅረብ እያሰበ ያለ እጅግ ህልም የነበረው ልጅ ነበረ። ድምጻቸው ተሰበረ፣ አለቀሱ። ሁሉም ችሎት ተከታትያለሁ። ሚስተር ዊሊያምሰን ስመለከታቸው ቆይቻለሁ። ያልጠበቅኩት ነገር ግን አይቻለሁ። እውነተኛ ጸጸት፣ ከመያዝ የሚመጣ ጸጸት ሳይሆን የሰውን ህይወት በመቅጠፍ ምን ያህል ትልቅ ነገር እንደወሰዱ ከመረዳት የሚመጣ እውነተኛ ጸጸት ነው። ማርጋሬት ትኩረት ትከታተላቸው ነበረ። ወይዘሮ ፓተርሰን ቀጠሉ። ልጄም አባት ነበረ። አባቷ ፈጽሞ የማታውቅ የ3 ዓመት ልጅ አለችው። ስለሱ ትጠይቀናለች። ታሪኮችን ነግራታለሁ፣ ፎቶዎችንም አሳያታለሁ። በህፃንነቷ የተቀረጹ ቪዲዮዎችን አሳያታለሁ። እነዚያ ትዝታዎች ለኛ ልኬት የሌላቸው እጅግ ውድ ሀብቶች ናቸው። ወይዘሮ ፓተርሰን ዴቪድን ተመለከቱትና ሚስተር ዴቪድ ዊሊያምስ ለልጁ አንድ ነገር ትቶ ማለፍ ከፈለገ ምንም እንኳን መጥፎ ምርጫዎችን ቢያደርግም የወዳት እንደነበር እንድታውቅ የሚረዳት ከሆነ እኔ በዛ ላይ እንቅፋት ልሆን አልፈልግም። የልጄ ልጅ የአባቷን ፍቅር ማወቅ እንደሚገባት ሁሉ የሱም ልጅ በዚህ አስቸጋሪ ሁኔታ ውስጥ ቢሆንም እንኳን ያንን የማወቅ መብት አላት። በችሎቱ ውስጥ የተገረሙ ሰዎች የሹክሹክታ ድምጻቸውን ቤቱን ሞላው። አቃቤ ሕግ ቼን ወዲያውኑ ተቃውሞውን አሰማ። ክብርት ዳኛ፣ ይህ ከስነ ስርዓት ውጭ ነው። የሞት ፍርዱ ጊዜ በመንግስት ጸድቋል። በስሜታዊነትና በአቤቱታዎች የህግ ሂደቱ ሊስተጓጎል አይገባም አለ። ማርጋሬት እጁን በማንሳት አስቆመችው። ሚስተር ቼን፣ ስጋቱ ይገባኛል። ሆኖም ሚስተር ዊሊያምስ ለልጁ አጭር መልእክት እንዲቀርጽ መፍቀዴ በጊዜ ሰሌዳው ላይ ትርጉም ያለው መዘግየት ያመጣል ብዬ አላምንም። ወደ ዴቪድ ዞራ፣ ሚስተር ዊሊያምስ፣ ጥያቄ የምቀበለው በጣም ጥብቅ በሆኑ ደንቦች ነው። ቀረጻው በእስር ቤቱ ቁጥጥር ስር ይከናወናል። ይህም የሞት ፍርድህ ለአንዲት ደቂቃ እንኳን አያዘገየውም አለችው። ዴቪድ ለመጀመሪያ ጊዜ አይኖቹ በእንባ ተሞሉ። አመሰግናለሁ ክብርት ዳኛ፣ ይህንን ሙሉ በሙሉ እረዳለሁ አለ። እኔ የምፈልገው እንደምወዳት ለመናገርና ለፈጠርኩባት ስቃይ ይቅርታ ለመጠየቅ ብቻ ነው አላት። ማርጋሬት ውሳኔዋ ወደፊት ብዙ ክርክርና ትችት እንደሚገጥመው ብታውቅም በዚያች ቅጽበት ግን ያፈጽሞ አልታያትም። የታያት አባት ሳታገኝ የምታድገው የ7 ዓመት ልጅና ያንን ትርጉም የለሽ ሁኔታ የሚገልጽላት አንዳች ነገር የመስጠት እድል ብቻ ነበረ። ጥያቄህን ፈቅጃለሁ፣ ይህ ግን ለወደፊት ጉዳያችን እንደ መመሪያ ሊወሰድ አይገባም በማለት መዶሻዋን መታች። ከሰዓታት በኋላ የእስር ቤቱ ኃላፊ ዋርደን ቶምፕሰን ወደ ማርጋሬት ቢሮ መጣ። ለቀረጻው ሁሉም ነገር መዘጋጀቱንና ወይዘሮ ፓተርሰን ማለትም የተጎጂው እናት ቀረጻው ላይ ለመገኘት መጠየቃቸውን ነገራት። ዴቪድም በዚህ መስማማቱን ስትሰማ የማርጋሬት መገረም ጀመረ። ዴቪድ በመጨረሻ ሰዓታቱ ስለ ራሱ ፍላጎት ብቻ ሳይሆን ስለ ሌሎችም ህመም ያስብ ነበረ። 4 ሰዓት ላይ ችሎቱ በድጋሚ ተሰበሰበ። ዴቪድ ለመጨረሻ ጊዜ ቀረበ። ክብርት ዳኛ፣ ወደ ዘላለማዊነት የሚወስደውን ትልቅ ስጦታ ሰጥተውኛል። ለልጄ ትልቅ ደስታዬ እንደነበረች የምነግርበት እድል አለ። ማርጋሬት ውሳኔዋን በይፋ ጸና። ዴቪድ ወደ እስር ቤት ከመወሰዱ በፊት ወደ ዳኛዋ ዙሮ ክብርት ዳኛ፣ የማይገባኝን ርህራሄ አሳይተውኛል። ለመጨረሻ ጊዜ አባት እንደሆን ስለረዱኝ አመሰግናለሁ አለ። እነዚህ ቃላት ማርጋሬትን ከባድ ስሜት ውስጥ ከተዋት ነበረ። ለዓመታት በውሳኔዎቿ የሚቆረጡትን ቤተሰቦች ትስስሮች አስባ አታውቅም።
ትኩረቷ ቅጣትና ሕግ ላይ ብቻ ነበረ። ዴቪድ ዊሊያምስ በዚያ ምሽት የመጨረሻ የፍቅር ቃላቱን ወደ መቅጃ መሳሪያው ገለበጠ። ዳኛ ማርጋሬት ሃሪሰን ለዘላለም ተለውጣ ነበረ። ሕግን ማክበር ማለት ሰብአዊነትን መርሳት እንዳልሆነ ተረዳች። ከዓመታት በኋላ የዴቪድ መልእክት ለልጁ ደረሳት። ይህም የአባትነት ፍቅር ከስህተቶች ሁሉ በላይ መሆኑን የሚያሳይ ትልቅ ምስክርነት ነበረ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን፣ ስለዚህ ልብ የሚያሞቀው እውነተኛ ታሪካችን ምን ተሰማችሁ? ስለ ዳኛ ማርጋሬት ልጇ ስለሞተባት ሴት ስላሳየችው ምሕረትና ርኅራኄ እንዲሁም ስለ ራሱ ዴቪድ ስለ ባለ ታሪካችን ምን ተሰማችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ታሪካችንን ከወደዳችሁት ላይክ ማድረጋችሁን ፈጽሞ አትዘንጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሌላ ጊዜ የምንለቃቸው ቪዲዮዎችም ቶሎ ቶሎ ወደ እናንተ ይደርሶት ዘንድ የደወል ምልክቷን መጫን ፈጽሞ አትዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።